በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነቱ ይቅርታው በጎነቱ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እግዝእትነ ማርያም ወላዲተ አምላክ ድንግል ንጽሕት ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ስማቸው የከበረ የተመሰገነ ይሁን። የቅዱስ ዳዊት መዝሙር 96 ቁጥር 1 እስከ መጨረሻው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። እግዚአብሔር ነገሰ፣ ምድር ሐሴትን ታደርጋለች፣ ብዙ ደሴቶችም ደስ ይላቸዋል። ደመናና ጭጋግ በዙሪያው ናቸው፣ ፍትሕና ርትዕ የዙፋኑ መሠረት ናቸው። እሳት በፊቱ ይሄዳል፣ ነበልባሉም ጠላቶቹን ይከባቸዋል። መብረቆቹ ለዓለም አበሩ፣ ምድር ተንቀጠቀጠች ተናወጠችም። ተራሮችም ከእግዚአብሔር ፊት የተነሳ እንደ ሰም ቀለጡ። ምድር ሁሉ ከእግዚአብሔር ፊት የተነሳ ቀለጠች። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸውም የሚመኩ ይፈሩ። መላእክቱም ሁሉ ይሰግዱለታል። አቤቱ ስለ ፍርድህ ጽዮን ሰምታ ደስ አላት። የይሁዳም ሴቶች ልጆች ሐሴትን አደረጉ። አንተ እግዚአብሔር በምድር ላይ ሁሉ ብቻህን ልዑል ነህና በአማልክትም ሁሉ ላይ እጅግ ከፍ ከፍ ብለሃልና። እግዚአብሔርን የምትወዱ ክፋትን ጥሉ። እግዚአብሔር የጻድቃኑን ነፍሶች ይጠብቃል፣ ከኃጥአን እጅ ያድናቸዋል። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ጻድቃን በእግዚአብሔር ደስ ይላቸዋል፣ ለቅድስናውም መታሰቢያ ያመሰግናሉ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ስለ ቅዱስ ቃሉ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የቅዱስ ዳዊት ሀብቱን የቅዱሳን ነቢያት በረከታቸውን እግዚአብሔር አምላካችን ያሳድርብን። ዝክረ ቅዱስ ዳዊት ቢሆንም እንኳ የቅዱስ ጢሞቴዎስ ሐዋርያ ዓመታዊ በዓሉ ነውና ጥቂት እናነባለን ከቅዱስ ጢሞቴዎስ። መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 1 ቁጥር 1። በመድኃኒታችን በእግዚአብሔር በተስፋችን በኢየሱስ ክርስቶስ ስም ትእዛዝ የጌታችን ኢየሱስ ክርስቶስ ሐዋርያ ከሚሆን ከጳውሎስ በሃይማኖት ለምወድህ ልጄ ለጢሞቴዎስ የአባታችን የእግዚአብሔርና የጌታችን ኢየሱስ ክርስቶስ ሰላም ጸጋና ምሕረት ላንተ ይሆን። ወደ መቄዶንያ በሄድኩ ጊዜ በኤፌሶን እንድትቀመጥ ለምኜህ ነበር፣ ትገስጻቸው ዘንድ ሌላ ትምህርት እንዳያመጡ፣ ፈጥረው የሚናገሩትንም ተረትና ጨዋታ እንዳያመጡ። እነርሱም ሊያስቱ ክርክርን ያመጣሉ፣ በሃይማኖት ያለውንም የእግዚአብሔር ሕግ ይተዋሉ። የትእዛዝ ፍጻሜ ግን በንጹሕ ልቡና በመልካም ጠባይ ጥርጥር በሌለበትም እምነት መፋቀር ነው። ከዚህ ወጥተው ወደ ከንቱ ነገር የተመለሱ አሉና የሕግ መምህራን ሊሆኑ ሲወዱ ራሳቸው የሚናገሩትን የሚያስረዱትን አያውቁም። ስለ ቅዱስ ቃሉ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። ለበረከት ያክል ነው እንጂ ርዕሳችን ከቅዱስ ዳዊት መዝሙር የሚወጣ ይሆናል ማለት ነው። በቀደም በእመቤታችን የዕረፍት ቀን ጥር 21 ቀን ሰማዕት ወተፈስሐት ጽዮን፣ ጽዮን ሰማች ሰምታም ደስ አላት፣ ጽዮን ሰምታ ደስ አላት የሚል ርዕስ አንስተን ታሪክ ተርከን ሀተታ ልንሰጥ ስንል ስለመሸብን በአጭር ከምናስቀረው በትርጓሜ ያለም በቃል ሀተታም ያለ እንድንሰጥ ይገባናልና ለሱ ብለን ለቅዱስ ዳዊት ዝክር አሰንብተነዋል። መዝሙር 96 ቅዱስ ዳዊት የተናገረ ስለ ትሩፋን ነው። እንደምታውቁት ቅዱስ ዳዊት መተርጉማነ መጻሕፍት እንደሚነግሩን ስለ 10 አርእስት ተናግሯል። ከእነዚህ ሁሉ ብዙውን ስፍራ የሚይዘው ነገረ ትሩፋን ነው። በማዕረግ ብናየው ነገረ ክርስቶስ ይቀድማል። በአጻጻፍ ብንመለከተው ተግሳጽ ለኩሉ ይቀድማል።
በብዛት ብናየው ግን ቅዱስ ዳዊት የተናገረው አብዛኛው ስለ ትሩፋን ነው። ትሩፋን ማለት ከቅዱስ ዳዊት 300 ዓመት በኋላ ከጌታችን ልደት 700 እና 600 ዓመት በፊት 10ሩን ነገድ ቢያዩ 700 2ቱን ነገድ ቢያዩ 600 ዓመት በፊት የነበሩ ናቸው። ከመከራ የተረፉ ከጥላ ያረፉ እግዚአብሔር በዕድሜ ያሰነበታቸው ናቸው። ሽማግሌ ጥሩ ነው። 70ው ዘመን ሲፈጸም ለልጆቻቸው እውነተኛውን አምልኮ ያስተምሩ ዘንድ ኦሪቱን ነቢያቱን ይነግሯቸው ዘንድ እግዚአብሔር ያተረፋቸው ትሩፋን ይባላሉ። ከሊህ ወገን ብዙ ነቢያት ተገኝተዋል፣ ጻድቃን ተገኝተዋል። ትሩፋን ለብዙ ያስተረጉማል። ዋኖቹ ግን እነዚህ ናቸው። ትሩፍ ያለውን ሲተረጉሙ ባለፈው ምን አለ? ፍጹም ብሎ ይተረጉማል። በእግዚአብሔር ስርዓት፣ በሕጉ፣ በአምልኮቱ ፍጹም ሆኖ ሲገኝ ትሩፍ ይባላል። አጥፍተው ተቀጥተው በንስሐ ተጸጽተው በጎ ሥራ ሰርተው የተመለሱ ናቸው። እነዚሁም እስራኤላውያን ናቸው። ስለ እነሱ ሲናገር መጀመሪያ እግዚአብሔር ነገሰ አለ። አባቶቻችን በትርጓሜ ምን ይላሉ? በግስ ተናገረው ይላሉ። እግዚአብሔር ነገሰ ብሎ ሲል ዜና ይመስላል አይደለም? እንዴት ዋላችሁ? ዛሬ የተደረገ ነገር ይመስላል። እግዚአብሔር ነገሰ ማለት አንድም ንግስናውን መግለጥ ሲሆን ዋናው ምክንያት ግን እግዚአብሔር ነገሰ፣ እግዚአብሔር ነግሰ ብሎ ሲል የመንግስት ስራ ሰራ። ንጉስ የሚያደርገውን ንጉስ ሌባ ቀማኛ ይቀጣል አይደል? እውነተኛው ማለት ነው። ራሱ ንጉሱ ሌባ ቀማኛ ከሆነ ችግር ነው። ለናዋላችሁ እውነተኛ ንጉስ ሌባ ቀማኛ ምን ያደርጋል? ይቀጣል። የተበደለውን ያስክሳል፣ የተቀማውን ያስመልሳል። ስለዚህ እግዚአብሔር እንዲህ ሲሰራ ያየውና ቅዱስ ዳዊት ወይም በመጽሔተ ትንቢት ያየውና እግዚአብሔር ነግሰ ተተሐሰይ ምድር ቢያላሉትም ያስኬዳል። ተተሐሰይ ምድር ቢል ደስ ይበልሽ ምድር ደስታ አድርግ ይፈርዶልሻል። ተተሐሰይ ምድር ደስ ይላታል። ምድር በስመ ማኅደር ይፄዋ ሀዳሪ ነውና ምድር የተባለ የሰው ልጅ ነው። አንድም በቁሙ ምድር ደስ ይላታል። እግዚአብሔር ፍትሑን ሲያደርግ እውነት ሲፈርድ እግዚአብሔር ዘወትር ፍርዱ እውነት ነውና የእግዚአብሔር ፍርድ ሲገለጥ ምድር ደስ ይላታል። ስለዚህ ምድር ደስ ይላታል አለ። እግዚአብሔር የመንግስት ስራ ሲሰራ እውነትን ሲፈርድ ትሩፋንን ሲያድን ባቢሎናውያንን ሲቀጣ ሲያጠፋ በቂሮስ በዳሪዮስ አድሮ ሲቀጣቸው ደስ ይላታል። እንዲያ እያለ ሲዘረዝር ከቆየ በኋላ ቁጥር 8 ላይ ሲደርስ ምን አለ? ሰማት ወተፈስሐት ጽዮን ወተሐስያ አዋልደ ይሁዳ። ጽዮን ይህንን ሰምታ ደስ አላት፣ በይሁዳ ያሉ ሴት ልጆችም ሐሴት አደረጉ ብሎ አለ። ጽዮን ማናት ነው? ዝክረ ቅዱስ ዳዊት ነውና በቅዱስ ዳዊት እንጀምር። ሁለት ነገር በማንሳት አንደኛ ጽዮን የሚለውን ስም ነናዋላችሁ ጽዮን የሚለውን ስም ለመጀመሪያ ጽዮን የሚል ስም የስፍራ ስም ነው። የጽዮን አምባ ትባላለች። የዳዊት የመጀመሪያዋ ከተማ ጽዮን ናት። በኢየሩሳሌም ዳርቻ ያለች ከኢየሩሳሌም አንድ ክፍል ናት። ግን ያቺ ጽዮን አምባ ናት። ጠላት ቢመጣ ተጠግቶ የሚዋጉባት ከተማ ሰርቶ የሚኖርባት የዳዊት ከተማ ናት። ጽዮን ማለት ተራራ ያላት ዛሬም አለች ማለት በቁፋሮ ታይታለች። ጽዮን ኋላ ጽላተ ኪዳን እግዚአብሔር ለሙሴ የሰጠው የሕጉ ታቦት የሕጉ ኪዳን የተጻፈበት ጽላት ሲወርድ ኑሮ በዘመነ ኤሊ እግዚአብሔርን አላከብር ብሎ እግዚአብሔር በመስዋዕቱ በአስራቱ በበኩራቱ በቀዳሚያቱ አክብሮት ዕድሜ ሰጥቶት በአባቱ በፊንሐስ ስፍራ አስቀምጦት በጎ አገልግሎ የቆየ ቢሆንም ከእግዚአብሔር ይልቅ ለልጆቹ አዳልቶ ታቦተ ጽዮን በኢሎፍላውያን በፍልስጤማውያን ተማረከች። ከተማረከችበት በፍልስጤም በጋዛ በአዛጦን ቀጥታ ከአንዱ ወደ አንዱ ስትሄድ ቆይታ ቅዱስ ዳዊት ከነገሰ በኋላ ሲያመጣት በጎዳና ኦዛ በወቅቱ ተሸክመዋት የነበሩ ወይፈኖች
ወይም ላሞች ሲያዘነብሉ ትወድቃለች ብሎ ሕግ ስርዓት ጥሶ ነካ። ታቦቷን ሳይሆን ሰረገላውን ነካ። በዚህ ምክንያት ተቀሰፈ። ቅዱስ ዳዊት ይህንን አይቶ ፈራ። ቅዱሳን ልቦናቸው ትሑት ነው። ዳዊት ጻድቅ ነው፣ የእግዚአብሔር ወዳጅ ነው፣ ከሱ የሚሻል የለም። ነገር ግን ኦዛ አነካኩ መልካም በማሰብ ይመስላል። ነገር ግን ተቀሰፈ። እኔንማ ወደ ከተማ ባስገባት ታዲያ በኃጢአቴ ብዛት ባደረ ኃጢአቴ ጠዋት በኋላ ኃጢአቴ ማታ ልታስቀስፈኝ አይደለ? አትገባኝም። የእግዚአብሔር ታቦት እኔ ባለውበት ስፍራ ለማደር እኔ አይገባኝም ብሎ በአቢዳራ ቤት እንድታርፍ አደረገ። አቢዳራን ቡሩክ ይለዋል መጽሐፍ። ጽዮን ሀደረት ውስተ ቤተ ቡሩክ አቢዳራ እንዳለ መጽሐፍ። ከመቃለ ሙሴ ይቤለከ ዳዊት እንዘ ይጸውራ ተንስ እግዚኦ ለዘሪዮ ጸርከ ጸራ ብሎ እንደ ጸለየ አባ መዝሙረ ክርስቶስ ማለት ነው። እዚህ ላይ ትምህርት እንወስዳለን። በሁሉ ነገር ትምህርት አይደል? ተግሳጽ አይደል? አስባችሁታል? እንዴት ዋላችሁ? በሕገ እግዚአብሔር መሰረት ታቦት ከመንበሩ ከተነሳ ከማረፊያው ከተነሳ ክህነት የሌላቸው ሰዎች ቢያንስ 2000 ክንድ ከታቦት መራቅ አለባቸው። በዘመኑ መለኪያ ብትለኩት ወደ 1000 ሜትር ወይም 1 ኪሎ ሜትር ያክል ማለት ነው። ይህም ማለት ታቦቱ ከወጣ በቅጽረ ቤተክርስቲያን ውስጥ አንድም ክህነት የሌለው ሰው መገኘት አይችልም። ሕግ ነው የምንፈልግ ነናዋላችሁ። ታቦት የተገኘ ከማን ነው? ኧረ በሞቴ ከማን? እግዚአብሔር ደግሞ ታቦት ከተንቀሳቀሰ እንቅስቃሴ ካደረገ ከተነሳ ካለበት ስፍራ ስንት ሺህ ክንድ ራቁ አለ። ይህንን ማወቅ ይገባል። ሁለተኛ ነገር አይገባኝም ማለት ሰዎች ታቦት አውርዱ አምጡ አምጡ ይላሉ አይደለ? ንጽህና ያላቸው ይመስል ለመቀሰፍ አይደል አሉበት ሰው ሰፈሮት ሰው እንደዛ የሚል አምጡ አምጡ አውርዱት አውርዱት ወደ ቆሻሻው ስፍራ አውርዱት አውርዱት ይላል። አይታል እኮ ነው። እና ቅዱስ ዳዊትን ተመልከቱት። እኔ አይገባኝም ከአቢዳራ ቤት ትቀመጣል። አቢዳራ ቡሩክ የተባለ ለምንድን ነው የሚባል? በረከት የምትሰጥ የምታሰጥ ታቦተ ጽዮን በሱ ስላደረች። ያን ጊዜ ታቦተ ጽዮን አትባልም ነበረ፣ ጽላተ ኪዳን ነው። ከዛ ለዳዊት መጥተው አረ የአቢዳራ ቤት ተባረክ፣ በረከት ተትረፈረፈ እኮ እግዚአብሔር በአቢዳራ ቤት አደረ አሉት። ታቦቷ ካደረች ያው እሱም አክብሮ ይዟታል። አረ አምጡልኝ ለእኔ አለ። እንግዲህ ህዳር 21 ቀን የምናከብረው በዓል እሱ ነው። ደህና ዋላችሁ። ከዚያ ህዳር 21 ቀን ቅዱስ ዳዊት ታቦተ ጽዮንን ይዟት መጣ ወደ ከተማ። እግዚአብሔርን ፈቃድ ጠይቆ ወደ ጽዮን ስትገባ መጀመሪያ ታቦተ ጽዮን ከዚያ ከተሰደደችበት ተመልሳ ሄዳ የታረፈች ድንኳኗ ተሰርቶላት የታረፈች ጽዮን ላይ። በዚያ ምክንያት ከዛች ጊዜ ጀምሮ ታቦቷ ማን ተባለች? ታቦተ ጽዮን። ጽዮን ማለት አምባ መጸጊያ ማለት ነው። ቢሸሸጉ ጓዳ ቢያመልጡ ቀዳዳ የምትሆን አምባ እንደ ጋሻ መክታ። በቤተክርስቲያን አባቶቻችን ምን ይላሉ? ጠላት ሊያጠቃ ሲመጣ ይላል። የድሮ ጠላት ምን ያደርጋል መሰላችሁ? ቀስቱን በደንብ ይስለዋል፣ በሳት ያግለዋል፣ ከመርዝ ይነክረዋል። ጫፉ እኔ የሚገርም አንዱ አይበቃውም። ቀስቱ ብቻውን አይገልም። እንደገና ግሎ እሳት፣ እንደገና ምን ተነክሮ መርዝ። ይሄኛው ደግሞ ይህንን እግዚአብሔር ያለብመውና ደግሞ በእኛ በኩል ያለው ምን ያደርጋል? ጋሻውን ዝም ብሎ እንትን አይለውም። ጋሻውን ከጋሻው ላይ ጨርቅ ያደርግና በጣም ወፍራም ጨርቅ፣ ይሄ ልክ እንደ ከበግ ጠጉር የሚሰራ ያደርግና እሱን በውሃ ይነክረውና እዛ ያደርገዋል። ጀባ ይለዋል እሱን። ከዚያ ቀስቱ ሲወረወር ቀስትነቱን ጋሻው ይከላከለዋል፣ እሳትነቱን ውሃው ያበርደዋል፣ መርዝነቱን ጨርቁ ይጠርገዋል። ይኸው ምሳሌ ነው ብለዋል። ሀተታ ውስጥ አልገባም አለው። ለክርስትና ያ ጠላት የተባለ ዲያብሎስ ቀስቱ ምንድን ነው? መርዙ ምንድን ነው? እሳቱ ምንድን ነው? እንደዚያ አንተ ክርስቲያን ከሆንክ እሱ ሁልጊዜ አንድን ይዞን የሚኖር አንተ ጋሻውም ጀባውም ውሃውም ያስፈልጋል። እሱን ማስተዋል ግድ ነው። እናንተ ቦታውን ልቀቁለት፣ እያወዛወዛችሁበት ግን ይሄ ክፍት አይደል? እሱ ምን ትሰራላችሁ?
እንዴት ዋላችሁ? እና ታቦተ ጽዮን መባሏን ለመንገር ነው። ስለዚህ ጽዮን ብለን ስንል መጀመሪያ ከተማዋ ናት፣ ቀጥሎ ታቦቷ ናት። ሶስተኛ ግን በመጻሕፍት እነዚህ ሁለቱ በቀጥታ ስም የወጣላቸው ናቸው ጽዮን ተብሎ። ከዚህ በኋላ ግን ኢየሩሳሌም ራሷ መላዋ ጽዮን ተብላለች በመጻሕፍት። እስራኤላውያን ራሳቸው ጽዮን ተብለዋል። ሰው ራሱ ነዋሪው ቤተ እስራኤል ራሳቸው ጽዮን ተብለዋል። ወደ አዲስ ኪዳን ብንመጣ ቤተ ክርስቲያን ጽዮን ተብላለች። እግዝእትነ ማርያም ጽዮን ተብላለች። መንግሥተ ሰማያት ጽዮን ተብላ የተገለጸችበት በሐተታ የሚገኝ አንቀጽም አለ። ስለዚህ ጽዮን ስንል እነዚህን ሁሉ ትርጉሞች የያዘ ነው። በጥሬ ዘር ሁለት አመጣን አይደለም? እንዴት ዋላችሁ? በጥሬ ዘር አንደኛ ከተማይቱ አምባዋ አይደለም፣ ሁለተኛ ታቦታል፣ ከዚያ ሶስተኛ ኢየሩሳሌም፣ አራተኛ ቤተ እስራኤል፣ አምስተኛ ቤተ ክርስቲያን፣ ስድስተኛ እመቤታችን፣ ሰባተኛ መንግሥተ ሰማያት ብለን ተርጉመናል። ጽዮን ሲባል ለዚያ ነው። ጽዮን የሚል ባገኘበት ስፍራ በሙሉ ትርጓሜ ካልተማርክ ለማን እንደተተረጎመ አታውቀውም። ጽዮን ብሎ ነቀፋ ካመጣ ለምሳሌ ለታቦቱ ልተረጉመው አትችልም። ለእመቤታችን፣ ለመንግሥተ ሰማያት፣ ለቤተ ክርስቲያን ልተረጉመው አትችልም። አየው ክብር። እዚህ ላይ አሁን ሰማት ወተፈሳሃት ጽዮን ሰምታ ደስ አላት አለ። በጥሬ ዘር ብንጀምር ታቦት ሲመጣ ያቺ አምባ ስሟ ጽዮን ነው አይደለም? ወደ እርሷ ማን መጣች? ታቦተ ጽዮን መጣችላት። ሰምታ ደስ አላት ማለት ተራራ ትሰማለች ማለት አይደለም። በዚያ አንጻር በኢየሩሳሌም የሚኖሩ ደስ እንዳላቸው መንገድ ነው በአጭር ሐተታ። ሁለተኛ በኢየሩሳሌም ጽዮን የሚለውን ለኢየሩሳሌም ሰጥተን በየጊዜው እግዚአብሔር ለሚያደርግላት ቸርነት በሙሉ ነው እየሰማች ደስ አላት እንላለን። ለከተማይቱም ለነዋሪውም ደህና ዋላችሁ። የማዳን ስራ ሲሰራ እግዚአብሔር ኢየሩሳሌም ላይ ለምሳሌ ከታሪኮች መካከል አንደኛው ኢየሩሳሌምን እግዚአብሔር ያዳነበት ወቅት አለ አይደለም? ለምሳሌ ሕዝቅያስን ሰናክሬም መጣ አይደል? ከተማዋን ሊያጠፋት ስድብ ተናገረ። አለቀሱ፣ ፈሩ፣ ደነገጡ። እግዚአብሔር የመንግስት ስራ ሰራ። ቅዱስ ሚካኤል ልኮ 185,000 ሰራዊት ከነመሪዎቻቸው ከናለቆቻቸው አጠፋ። ሰናክሬም ሸሽቶ ቢያመልጥ አድራማሌክና ሶርሶር አጠፉት። ልጆቹ አይደለም በሙቀጫ በወፍጮ ብለው አጠፉት። ያን ጊዜ ይላል ሰማት አለ። በለኪሶ የተደረገውን ነገር ማን ሰማች? ጽዮን ማን? ኢየሩሳሌም ማን? ነዋሪው። ደስ አላቸው ይላል። ወደ ዋናው ቅዱስ ዳዊት ወደ ተናገረለት ብንመጣ ደግሞ 70 ዘመን ፍዳ ጤዋዌ የተፈረደባቸው ሁለቱ ነገድ ኤርምያስ የተናገረባቸው ትንቢት ፋርስ ባቢሎን የወረዱት 70 ዘመን ተፈጽሞ ሚጠት እንደሚደረግ እስራኤላውያን እንደሚድኑ ባቢሎን እንደምትጠፋ ሰማች። ማን? ኢየሩሳሌም ምን ሆናለች? በዚያ ጊዜ ምድረ በዳ። አታስታውሱም የአቤሜሌክን ነገር? እንዴት ዋላችሁ? አቤሜሌክ አስቀበለስ ሊያመጣ ሄዶ በጎዳና ተኝቶ 66 ዓመት ቆይቶ ነቅቶ ቢሄድ ኢየሩሳሌምን ቋያ ዳዋ በቅሎባት አገኘ። እንቅልፌን ሳልጠግብ ቀርቼ ነው፣ ልቤ ተነስቶኝ ነው አለ። አንድ አረጋዊ ከፍ ካለ ስፍራ ታየው፣ ሄዶ ተነጋገረው። ይህች ከተማ ኢየሩሳሌም አይደለችምን አለው። ኢየሩሳሌም ናት እንጂ። አይቴሃለው ኤርምያስ አቡየ ወእስራኤል አኀውየ፣ ወንድሞች እስራኤል አባቴ መምህር ኤርምያስ ወዴት ሄደ ብሎ አለ። አንተኑ ነግዳ ለኢየሩሳሌም። አንተ ለኢየሩሳሌም እንግዳ ነህ እንዴ ብሎ አለው። እንዴት አለው። ኢየሩሳሌም መጠፋች 66 ዘመን ሆኗታል እኮ፣ ሰው እኮ አይኖርባትም፣ የለችም አለ። ኦሪት አክብር ገጽ አረጋዊ ትላለች እንጂ ይሄ ጀውጃዋ ሽማግሌ ብዬ በሰደብኩ ነበር። አሁን አይደል መምህር ኤርምያስ አስቀበለስ አምጣልኝ ብሎ ልኮኝ ጥቂት ጋደም ብዬ ተነሳው ይለዋል። እስቲ ያሳየኝ አለው። ቢያሳየው 66 ዘመን ያቺ ደሟ ጠብጠብ ይላል አይደል? 66 ዓመት ሙሉ ሳትጠወልግ ሳትለወጥ ማለት ነው። ይኸው ምሳሌ ብለዋል አባቶቻችን። ለእመቤታችን ምሳሌ ሰጥተው ተናግረዋል። 66 ትውልድ ከአዳም ጀምሮ እመቤታችን 66 ትውልድ እስከምትወለድ ከትውልድ ወደ ትውልድ ስትፋለስ የአዳም ፍዳ መርገም ሳያገኛት በኃጢአት በፍዳ በመርገም ሳትጠወልግ ተገኝታለች። አንድም በሙዳዩ መስለውም ይናገራሉ። እመቤታችን ምሳሌዋ ብዙ ነው እና ኢየሩሳሌም ያቺ እነ ዳዊት እነ ሰሎሞን አበባ ያደረጓት እነ ዳዊት
እግዚአብሔርን ያመለኩባት ገናና መንግስት ከዳን እስከ ቤርሳቤህ የሚገዛ መንግስት መስርተው እግዚአብሔር የተመለከባት ታቦተ ጽዮን የነበረችባት ያቺ ስፍራ ቋያ በቅሎባት እንዲያውና ኑራ ነበረ። ሰማት ህዝቡ ከፋርስ ከባቢሎን እንደሚመለሱ የእግዚአብሔር መልአክ ለዘካርያስ ሲነግረው ሰምታ ኢየሩሳሌም አላደል ትንቢተ ዘካርያስ 1:12 ላይ የተጻፈው 70 ዘመን የተቆጣቸውን የኢየሩሳሌምና የይሁዳ ከተሞችን የማትምራቸው እስከ መቼ ነው ብሎ አለ። እግዚአብሔር በሚያጽናና ቃል መለሰለት ይላል አይደለም። ያን ሰምታ ደስ አላት። ህዝቡ ሊመለሱ ነው ብላ ደስ አላት። አንድም ህዝቡ ራሳቸው ጽዮን የሚለውን ለህዝቡ ሰጥቶ ሚጠት ሊደረግላችሁ ነው ሲባሉ ሰምተው ደስ አላቸው። የኢትዮጵያ ትንሣኤ ሊደረግ ነው ሲሉን አባቶቻችን ደስ እንደሚለን ማለት ነው። ኢትዮጵያ ትንሣኤ አላት ሆይ? በደንብ እንጂ በደንብ እንጂ። እግዚአብሔር ደህናውን ዘመን አመጥቶ በጎውን ዘመን ይሰጣታል ብለን እናምናለን፣ ተስፋም እናደርጋለን። ደህና ዋላችሁ። እግዚአብሔር አሁን ኢትዮጵያን ተቆጥቷታል። 70 ዘመን የተቆጣቸው የይሁዳ የኢየሩሳሌም ከተሞች እንደነበሩ ተቆጥቷል። ቁጣውን የገለጸባቸው ዘመናት ብዙ ናቸው። በአክሱም ዘመን የነበረው ገናና ስልጣኔ ህዝቡ ሲበድል በዮዲት ምክንያት ወደቀ። ልመናቸውን ሰምቶ በነ ቅዱስ ላሊበላ በላስታ ነገስታት ኢትዮጵያን ዳግመኛ አስነሳት። እንደገና መልሶ በሙስሊም ሱልጣኔቶች ስትዳከም በነ አምደ ጽዮን፣ በነ ይኩኖ አምላክ፣ በነ አፄ ዘርዓ ያዕቆብ፣ በነ አፄ ዳዊት ገናና አደረጋት፣ አነሳት። እንደገና በግራኛ አመድ ወደቀች፣ በጎንደር ነገስታት አነሳት። በዘመን መሳፍንት ወደቀች፣ በነ ቴዎድሮስ፣ በነ ዮሐንስ፣ በነ ምኒልክ አነሳት። የዛሬ 50 ምናምን ዓመት ወደቀች። እስካሁን እንግዲህ መቼ እንደሚያነሳት እግዚአብሔር ያውቃል። ትንሣኤዋን ግን ተስፋ እናደርጋለን። ለምን? የእግዚአብሔር ሀገር ናት። እግዚአብሔር እኮ ሁሉም የእግዚአብሔር ነው። አንዳንድ ሰዎች ምን ይላሉ? ኢትዮጵያ ከዓለም የተለየች ናት ወይ? በደንብ ነዋ። ደህና ዋላችሁ? እንዴት ዋላችሁ? በብሉይ ኪዳን እግዚአብሔር የሚመለክ ኢየሩሳሌም ብቻ ነው? ሌላ ቦታ አይመለክም? ኢትዮጵያ ውስጥ አይመለክም ነበር? ንገሩኝ። በሮም ውስጥ አይመለክም ነበር? ቅድስት ሳቤላ እስራኤል ውስጥ ነው እንዲህ ነው የተወለደችው ያደገችው የኖረችው? የት ነው የኖረችው? ሮም። ማንን ነው የምታመልክ? እግዚአብሔርን። ነገስታቱን ጣዖት አስትታ እግዚአብሔር እንዲያመልኩ ያደረገቻቸው እኮ እሷ ናት። ወለተ ሕርቃል። እግዚአብሔር የሚመለክ በኢየሩሳሌም ብቻ አይደለም፣ በእስራኤል ብቻ አይደለም፣ በብሉይ ኪዳን ግን ያም ሆኖ በብሉይ ኪዳን የእግዚአብሔር ማደሪያ የነበረች ማን ናት? እስራኤል ናት፣ ኢየሩሳሌም ናት። ለየት ያለችው ናት። ልክ እንደዚያ ሁሉ ከብሉይ ኪዳን ዋናውን ቅዱስ ንዋይ ታቦት፣ ከአዲስ ኪዳን ዋናውን ቅዱስ ንዋይ መስቀል ወዴት አመጥቶ አኖረ እግዚአብሔር? እንዴት ዋላችሁ? ወዴት አኖረ? እና ታዲያ ይሄ በአጋጣሚ ነው? ለከንቱ ይመስልሃል? በብሉይ ኪዳን ከታቦተ ጽዮን የከበራል፣ በአዲስ ኪዳን ከመስቀሉ የከበራል። ለምን ይመስልሃል? አዎ ልናውቀው ይገባል። ይሄ ማለት ግን ሰዎች ኢትዮጵያ የዓለም ብርሃን የምናምን የሚሉትን አይነት አይደለም። ያ ሌላ ነው። ያ የእነንትና ማህበር ነው። ሲፈልጉ ኤልያስ መጣ፣ ሲፈልጉ ንጉሥ። እኔ ይገርማቸዋል ሰዎች። ማዝነው ምንድነው ታውቃላችሁ? ራሳቸው ንጉሥ ብሎ አስቀምጠዋል። ግን ደግሞ እሱ አልበቃቸው ብሎ በየበረሃው እየዞሩ አንተ ትነግሳለህ ይሉታል። የእነሱ ተከታይ ለማድረግ ማለት አንዱንም በተለያየ ምክንያት ታጥቀው በየበረሃ ያሉ ሰዎች አሉ አይደለም? እነሱን ይሄዱ ትነግሳለህ። እንደዛ ብሎ ስንት ሰው አበላሽተዋል። ትነግሳለህ ያለ። እንዴት ዋላችሁ? እኛ መንገስ እንፈልጋለን። አትፈልጉም? አይዟችሁ፣ ድሃ በህልሙ ቅቤ ባይጠጣ አልልም። መንገስ አትፈልጉ? እኔ መንገስ እፈልጋለሁ። ወዴት? በእግዚአብሔር መንግስት። እንዲህ ቢያደርሰን በምድር ነግሰህ ምን ሊያደርግልህ? ልትጸድቅ፣ ልትመራ። አንዱን ተወቁ። እንዴት ዋላችሁ? ተቋማትን ምሩ ብትባሉ በፖለቲካ ይሁን በሃይማኖት ይሁን በምን ይሁን እሰቡበት። ሁለት ምርጫ ነው ያለው። እኔ ድሮ መስሪያ ቤት እያለን እዛ ሚዲያ ላይ ስራ አስኪያጁ ሲበሳጭ አንድ ቀን ናማልኩት፣ ይኸውልህ ስልጣን ላይ ያለ ሰው ሁለት ምርጫ ነው ያለው። ወይ የራሱን ጨጓራ ይልጣል፣ ወይ የህዝቡን ይልጣል። ከሁለቱ ውጭ የለም። አሁን ብዙ አንዳንድ ደህና ሰዎች ምንድን ነው የሚፈልጉ? ከሁለቱ ውጭ የራሳቸውን ጨጓራም የህዝቡን ጨጓራ አትችልም።
አብዛኛው ሰው ምርጫው የራሱን ነው የሌላውን መላጥ ነው የሌላውን መላጥ ነው። ለዚያ ነው ሲሉጥ እንደሚውሉ የምታውቁት። ግን ሁለተኛዋን አማራጭ ብታዩት እነሱ ተልጠው መሞታቸው አይቀርም ደግሞ። ለዛ ነው አብዛኛውን ጊዜ ከስልጣን መራቁ ጥሩ ነው። ብዙ ወንድሞቻችን ስልጣን ውስጥ ገብተው የተበላሽበት ምክንያት እሱ ነው። እሱን ማወቅ ይገባል። እና እኛ ካነገሰነማ መድኃኔዓለም በሰማይ በቅዱሳን ከተማ ይሻላል እንጂ በምድር ነግሰን ምን ሊያደርግ ንግስን ነው? 40 ዓመት ቢቆይ 50 ዓመትስ ምን ያደርጋል? እኔ ንጉስ ነኝ እኔን ካልሰማኝ ሰራዊት የለ ምን የለ ዝም ብለህ ንጉስ ነኝ ድርቅ ብለህ ደግሞ የመነኩሴ ንጉስ እኮ አይታል ነው ወይ? ኧረ አርፈ ጸሎትን አድርስ ወይ ዳገባን እረ እንደመረገም እኮ ነው። እንዴት ዋላችሁ? እንዴት ዋላችሁ? እና እግዚአብሔር ለከንቱ አይደለም ኢትዮጵያን መረጠ ማለታችን። ይሄ ማለት በሌላው ዓለም ያለው ክርስቲያን እሳ ብትሉ እግዚአብሔርን በእውነት ካመለከው የእግዚአብሔር ነው። ሁሉም የእግዚአብሔር ነው። የበለጠ ነው። ወድፋ ደስ አለ አይደል? እንዴት ዋላችሁ? ጌታችን ለተራበ ሁሉ እንድንሰጥ አዘዘን አይደለም? ቅዱስ ጳውሎስ ደግሞ ምን አለ? በዕብራውያን መልእክቱ በጎ ስታደርጉ ምን አለ? ወፈድፋ ደስ ለሰብአ ሃይማኖት አይደል? ወፈድፋ ደስ አለው እኮ ለሁሉም ነገር። አታውቁም? እንዴት ዋላችሁ? እግዚአብሔር የምእመናን አምላክ ነው አይደለም? ተናገሩ። የካህናት አምላክ ነው አይደለም? ለእግዚአብሔር ቅርብ ግን ከምእመኑና ከካህኑ እንዲያው ጽድቅና ኃጢአታቸውን ሳንቆጥር ማን ነው? ካህኑ ነው። ማዳላት ነው አይደለም? ካህኑ የበለጠ ነው። ዕዳውም የበለጠ ነው። ሲያጠፋም የበለጠ ነው የሚቀጣ፣ ሽልማቱም የበለጠ ነው። እንደዛ ማለታችን ነው። ፎድፋ ደስ ማለት እኮ እሱ ነው እንጂ ሌላው ዓለም አይረባም፣ ሌላው እንትን አይደለም። ኢትዮጵያ ናት። የዓለም ብርሃን ክርስቶስ ነው። የዓለም ብርሃን እመቤታችን ናት። በጸጋ ቅዱሳን ናቸው። በጎ ብንሰራና ብርሃናችሁ በሰው ፊት ይብራ ከተባለ አሜሪካም በጎ ብትሰራ ብርሃን መሆኑ አይቀርም። ይህን ማመን አለብን አይደል? ግብፅ ለምሳሌ በእነ አባ እንጦንስ ዘመን የዓለም ምን ነበረች? ብርሃን። ዛሬም በጎ ቢሰሩ ምን ይሆናሉ? የዓለም ብርሃን። አንዲትን ሀገር ለይተ የዓለም እንትን ሳይሆን ግን የእግዚአብሔር የምስጢሩ ግን ጓዳ ናት። በዚያ ምክንያት ነው ቅጣቱ የሚበዛባት። ቅጣት አለ ሁልጊዜ ስናጠፋ አይታችሁ ከሆነ ቅጣት አለ። እስራኤል ማለት እኮ እሷ ናት። ይህንን እንድናስተውል ያስፈልጋል ነው። ለሁሉም ታቦተ ጽዮን ብልና ጽዮን ሰማች ደስ አላት ብለን ስንል እዚያ 70 ዘመን መከራ የተቀበሉት ሚጠት ይደረጋል ሲብሉ ደስ አላቸው። እኛም የኢትዮጵያ ትንሣኤ ስለሆነ ደስ ይለናል። እግዚአብሔር ከዚያ ያደርሰን። እንዴት ዋላችሁ? ከድሮ አንስቶ እኮ ሕፃኑ ነን። ምንድን ነው የሚባል? ደጉ ዘመን ሲመጣ እንኳን የሰው የእንጨት ጠማማ አይኖርም ይባላል። ይሄ ግን ያስፈራል አይደል? ለምን? እዚህ ያለ ነው 99.9999% ጠማሞች ስለሆነ ማለት ነው ከኔ ጀምሮ። ኋላ ደግሞ ምን ይላሉ ሲመርቁ አባቶቻችን? ከአንድ ላም ወተት ከአንድ በሬ እሸት ሌላ ቃል አለው። ደህና ዋላችሁ? እሺ፣ ሌላ ቃል አለው። ሁለተኛዋ ቃል ሌላ መገለጫ ስላላት ነው። ከአንድ ላም ወተት ከአንድ በሬ እሸት አደርሰን ይባላል። ትልቁ ነገር ለእግዚአብሔር የሚሳነው ነገር የለም። ማወቅ ያለብን ነገር እሱ ነው። ለሀገራችን በጎን ብንመኝ እንዲያው ተውትና ሌላውን ነገር ተውትና ኢትዮጵያ ትንሣኤ ብለን በጎ ብንመኝ ክፋት አለው? ችግር አለው? በጎን የተመኘን ታዲያ እኛ የምንፈልገው እንዴት ያለ ነው? ክፋት የሌለበት ሰው በፍቅር በአንድነት የሚኖርበት ታላቅ ታናሽ እየተባለ የማይሳደድበት የማይዋረድበት ፍቅር አንድነት የፈሰሰበት እግዚአብሔር በፍጹም ልብ የሚመለክበት እግዝእትነ ማርያም የምትመሰገንበት ቅዱሳን የሚከበሩበት ዘመን ነው የምንፈልግ፣ ሌላ አይደለም። የምድር ድሎት አይደለም። የምድሩ ድሎትማ ካስፈልገን ምን እዚህ ቁጭ ብለን አስጠበቀን? አሜሪካ አውሮፓ ማንሄድ በዶላሩ ይገኛል አይደል? እዛ ሄደ ጠርቀምቀም ማድረግ መተዚ መብላት ነው የሚያስበላ የለም እንጂ ግን ወደ አይሞላም። እዛ አሜሪካ ሄዱና ጠርቀምቀም አድርጌ ልመጣ ነኝ ብለው እዛው ተጠራቅመው ይቀራሉ። የመጠራቀማቸው መግለጫ አሜሪካ አንድ ስቴት ስትሄዱ 100,000 200,000 300,000 ኢትዮጵያዊ አለ። ጠርቀምቀም አድርገን ይምጣ ነው እዛው ተጠራቅመው ይቀራሉ። ባሉበት ይማራቸው፣ እኛንም ባለንበት ይማረን። ቅዱስ ዳዊትን አንድ ታሪክ እናንሳና ወደ እመቤታችን እንመጣለን። ቅዱስ ዳዊት በዘመኑ ካደረጋቸው ነገሮች መካከል አንደኛው በመጽሐፈ ሳሙኤል በአንደኛ ሳሙኤል ምዕራፍ 25 ላይ አንዲት የተመሰገነች ሴት አለች። እህቶቻችን እስቲ ዛሬ
ወንድሞች ከናባል ልትማሩ እናንተ ከአቢግያ የምትባል ሴት ታውቃላችሁ? ፌስቡክ ላይ ነው ያየሁኝ። አቢግያ የሚል ብዙ የሴት ስም አለ። ምኑ ገብቷቸው ይሆን አልኩኝ። እንደው በደግነቱ ጥሩ ስም ነው አቢግያ። ቅዱስ ዳዊት ሳኦል እያሳደደው እያለ በዚያ ወራት በአንድ ሀቅል ተቀምጦ ነበረ። ቅዱስ ዳዊት በጊዜው በመንግስት ያለው ሳኦል ስለሚያሳድደው ስደተኛ ነውና ከአንድ ወደ አንዱ እየዞረ ነው። ግን ባረፈበት ስፍራ ላይ ሁለት ነገር ይደረጋል። አንድ ሀገሩን ይጠብቃል ከማንም ጠላት። ያረፈበትን ስፍራ እንኳን የእስራኤል አልኳችሁ ከፍልስጤማን ሀገር ሲገባ ጠላት ቢመጣ ይከላከልላቸዋል። ለምን? አባቶቻችን ምን ይለዋል? ቅዳሴ ማርያም ላይ አላስተዋላችሁም? ቅዳሴ ማርያም ላይ ምን ይላል? የሙታንን እረፍት እየለመነ ይመጣና ለሉን ይረኩሎ ሙሎ መጨረሻ ላይ ምንድን ነው? ፈድፋደሰ ብንተን ላይ ረፉ ስተዛቲ መካን ነው የሚል። እናንተ ዘሩ ሊጠፋ ነው። በእንተን ለኖሙ ነው እንጂ ስተዛቲ መካን ከላይ ጀምረን ብንሄድ ሰዓት እንዳይፈጅብን ነው እንጂ ነገሥቶ መኳንንተ መሳፍንተ ወለበስልጣናት ወራዙተ ወደ ናገሎ መነኮሳተ ባዕለ ወነዳያ አብየ ወነውሰ እቤሮ ጎለሞታ ግዩረ ወመስኪነ አምጡ እንጂ አላጠናችሁም? ቅዳሴ ማርያም በቀን ወኩሎም ዘበ ክርስቲያን ላይ ረቡ ሃይማኖት ወፈድፋደሰ በእንተልን ውስተ ዛቲ መካን። አባቶች ምን ብለው ተረጎሙ? አንድ ሰው ላለበት ስፍራ እንኳን ለሕያዋን ለሙታን መጸለይ ግዴታው ነው። ይዘን ቀን አሳድሮበታል። ለአንድ ቀን ላደረበት እንኳን ሊጸልይ ይገባል። አንድ ካህን አለሁ እኛ ደብረ ያሉ እኔ በማን ጸሎት እቀናለሁ አሉ። እዚህ አንድ ሽማግሌ አረጋዊ ከሞት የተረፈ ከጥላ ያረፋል። መቼም እዚህ የደብሩ ትልልቅ ሰው አልቋል። በዛኛው ጥቂት ነው የቀሩ እና እሱ ሲጸልይ በአታ ከሄደ ለባታ ይጸልያል። ጸሎታ ለማርያም ወስልታ ለመካነነ ደብረ ኃይል ይላል። እዚህ ሲመጣ ደብረ መድኃኒት፣ እዚያ ሲሄድ ደብረ ሰላም፣ እንዲያ እያለ ደብረ መንክራት እንደዚያ እያለ ይጸልያል። እና ከእሱ አይቼ እኔም እንዲህ ያደርጋሉ አሉኝ አንድ ካህን እዚህ ደብረ ያሉ። ያን ሲሉኝ ይሄ እኮ ሕግ ነው ስርዓት ነው። ያ ሰው የጥንት የአባቶች ትውፊት ያለው አረጋዊ ሰው ስለሆነ ነው እንዲህ የሚያደርግ እና ትክክል ነዎት። ሰው ሰው ቤትም ቢያድር ለዚያ አላደረበት ቤት መጸለይ አለበት። እንዴት ዋላችሁ? እንዴት ዋላችሁ? እግዚአብሔር ይመስገን ለማለት ጉሮሯችሁ አይቸገር። እንዴት ዋላችሁ? አንቸገር። ለምን መሰላችሁ? ዕዳ ለመክፈል እኮ እንደዚህ የምንል እግዚአብሔር ይመስገን የሚል ሰው እያነሰ ስለሄደ እየጠፋ ሄዷል አይደለም? ቢያንስ እኛ በአንድ ጉባኤ ውስጥ 30 ጊዜ ብላችሁ 20 ጊዜ 50 ጊዜ ብላችሁ ትንሽ የዚያን ዕዳ ለመወጣትም ያክል ጭምር ነው እግዚአብሔርን ደጋግመን የምናመሰግነው። እና ቅዱስ ዳዊት ናባልና አቢግያ ባልና ሚስት ናቸው። እዚያ የሚኖሩበትን ቦታ ይጠብቅላቸዋል። ያ ናባል በሺህ የሚቆጠሩ በጎች፣ ከብቶች ያሉት ሀብታም ነው። ቅዱስ ዳዊት አንድ ወሬ ሰማ። ናባል በጎቹን አሸለተ ይባላል። በነገራቸው ላይ እስራኤላውያን በግ ሲያሸልቱ ከፍተኛ ስነ ስርዓት አላቸው። በጣም ትልቅ ነገር ነው። በግ ሲሸለት ድግስ ይደገሳል። አይ ወትሮ ምብላው ስጠኝ ብለው አጓጉል ይሆናል። ዛሬ ግን ሰራዊቴ የሚከተለኝ ሰው የሚመገበው ስለሌለ በግ ስላሸለተ ብሎ ባሮቹን ቅዱስ ዳዊት ላከ። ባሮቹ ማለት ወታደሮቹ ነው። ሂዱና ለናባል እባክህ ለሰራዊቴ የማበላው የማጠጣው ላክልኝ ይልሃል ብለው መልእክተኛ ላኩበት። ሂደው ሲነግሩት ናባል እምቢ ማለት ያባት ነው ይላሉ አባቶቻችን። ዳዊት ማን ነው? የእሴ ልጅ ምንድን ነው? ለማንም ሽፍታን የቀልባለሁ እንዲህ ብሎ ክፉ በጎ ተናገረ። ደህና ዋላችሁ? ይህችን ነገር የተላኩት ሰዎች መልሰው ሲመጡ መቼስ የቤተ መንግስት ሎሌ የተባለውንም ያልተባለውንም ነው በደንብ አንጠርጥሮ ነው የሚናገር ስለሚነዳቸው ማለት ነው። መጥተው ለቅዱስ ዳዊት ሲነግሩት ተሰለፍ ታጠቅ አለ። ሂዶ ሊደመስሰው ነው፣ ሙሉ ቤተሰቡን ሊያጠፋ ነው። አንድ ሎሌ መልካም የቅዱስ ዳዊት ሎሌ ይህን ይሰማና እየሮጠ ሄዶ እቤት ገብቶ አቢግያን ሚስቱን ማለት ነው ዳዊት ተበሳጭቷል፣ ሀገራችሁን እየጠበቀ ከብቶቻችሁን እየጠበቀ በሱ ምክንያት ወዲህ ከሰማይ የእግዚአብሔር ረድኤት በምድር ጠላት ጠፍቶላችሁ እየኖራችሁ ባልሽ ዳዊት ላይ እንዲህ ብሎ ግፍ ተናግሮ ታጥቆ እየመጣ ነው፣ የምታረጊውን አድርጊ እወቂ ይላታል። ሴት ማለት ምን እንደሆነ ትረዱ ነው።
የናባልን ጅልነት አይታችሁ ወንዶች ጅል እንዳትሆኑ ነው ትምህርት መውሰድ ይገባል። አቢግያ አስፈላጊውን ስጦታ የምታሸክመውን አስሸክማ በአህያ የሚጫነውን በአህያ አስጭና አስቀድማ ወረደች ወደሱ፣ ወድቃ ሰገደችለት ለቅዱስ ዳዊት። ስለ ባሏ ክፉነት፣ ጅልነት በደንብ አስረድታ ቅዱስ ዳዊት በናባል ላይ እጁን እንዳይዘረጋ ለመነችው። እየሰገደች እጅ እየነሳች በጥበብ በፈሊጥ ሴት ልጅ ሀብቷ ጉልበት አይደለም አይደል? ኩርፊያ አይደለም። ነገራችሁ ላይ ሰነፍ ሴት ጉልበት ለመጠቀም ትሞክራለች። ሴት ልጅ ባሏን የምታሸንፈው በጥበብ ብቻ ነው። በጥበብ በማስተዋል። ደህና ዋላችሁ። በታሪክ አልሰማችሁም? ሰፊ ታሪክ አለ። ግን በጣም ለቃሉ ይቅርታ ደንቆሮ የሆነች ምንም የማይገባት ሚስት ያገባ ንጉሥ፣ በጣም ብልህ አስተዋይ የሆነች ሚስት ያለችው ደንቆሮ ገበሬ በአንድ ሀገር ይኖሩ ነበር። አስቡት። በጣም ጅል የሆነ ምንም ነገር የሌለው ገበሬ፣ እንዲሁ ምንም አይምሮ የጎደለው ግን ሚስቱ ለዓለም የሚበቃ ጥበብ ያላት ናት። የንጉሱ ደግሞ ፈሊጠኛ ጥበበኛ ንጉስ ነው፣ ሚስቱ ጅል ናት። ጥሬ ከብስል እንደሚባለው ይሆናል። ታሪኩ በጣም ሰፊ ነው። ግን ሄዶ መጨረሻ ላይ ምንድን ያደረገ ንጉሱ? ያችን ሴት መልእክተኛ ላከባት። አንጥፈሽ ቆይኝ። ታሪኩ በጣም ሰፊ ነው እና እንቀያየራለን። አንቺ እኔን አገባለሁ፣ ጅሊቱን ለጅሉ ሰጠዋለሁ። እዛው አውሬ ነው እና ያቺ ሴት ምን ጅል ቢሆን ባሏን ትወደዋለች። ይኮ ነው አየች። ምን ጅል ምን ድሃ ቢሆን አስባችሁታል? ከቤተ መንግስት ሂዳ ጥበበኛ ንጉስ ማግባት ቀላል አይመስላችሁ። ብቻ መጨረሻ ላይ የታሪኩ መጨረሻ ምንድን ነው? ንጉሠ ነገሥቱ መጥቶ እሷን ያን ነገር ሲያናግራት፣ አይ የምትለኝን ነገር ከመመለሴ በፊት አንድ ነገር እጠይቅሃለሁ አለችው። ከዚያ በኋላ ነው መመልስልህ ብላ 2 እሾህ ሰጠችው። እሾህ 2 ነገር አለዋል። በታች እሾህ ስታነሱ ታች ሰፊ ነገር ነው አይደል? ጦር ወደዛ ነው አይደለም? እሾሁን በጦሩና በጦሩ አድርገህ አቁመው አለችው። ቢያረገው ቢሰራውም ቢያለው እስቲ ገልብጠውና በእሾሁና በዛኛው አድርገው ቢሰካው ቀጥ አለ። ምንድን ነው አላት። እኔ እናንተ ጠቢብና ጠቢብ አንኗኗርም፣ አብረን መኖር አንችልም። እሾህና እሾህ ጦርና ጦር አይሆንም። ጥሬ ከብስል ነው። እኔም ከባሌ አንተም ከሚስት ጋር ብትኖር ነው የሚሻለ አለችው ይባላል። የታሪኩ መጨረሻ ነው። እንደ አቢግያ ያለች ሴት ናት። የቺ ፈሊጠኛ ሴት እንደዛ አድርጋ ባሏን አዳነችው። ባሏን ብቻ አይደለም አገሩን ያዳነች። ንጉሥ ከተቆጣ ሁሉ ነው የሚጠፋ። ቅዱስ ዳዊት ምን አላት? እጄን በዚያ ሰው ላይ እንዳልዘረጋ አንቺን የላከ እግዚአብሔር ይመስገን ብሎ እሷንም አመሰግናት ቅዱስ ዳዊት። ቅዱስ ዳዊት ሲመለስ እሷ ተመልሳ ሄዳ ብታገኘው ባሏ ምን ሆኗል? ጠጡ ሰክሯል። ምንም አላለችውም። ስካሮ ሲለቀው ሲነጋ አንተ አለችው። አቤት። ትናንት ምንድን ያደረግ? ምን ነው? ዳዊት እንጂ ሊያጠፋ ታጥቆ መጥቶ ነበረ አለችው። ደነገጠ፣ ታመመ፣ ተኛ። በ10ኛው ቀን የእግዚአብሔር መልአክ ወርዶ ቀሰፈው። ለምን? የእግዚአብሔርን ማደሪያ ዳዊትን ሰድቧልና። ያ ስድብ ያሰበበት ልቡ ታመመ። የተናገረበት አንደበቱ ተዘግቶ በ10ኛው ቀን ነው የሞተ። ኋላ ግን ያቺ ሴት አለባል ቀረች። እግዚአብሔር ለዳዊት ምን አለው? ለአንተ ትገባሃለች አለው። ቅዱስ ዳዊት አገባት። ከዳዊት ሚስቶች መካከል ሚስቶች ብለን ምን ታውቃላችሁ? ቅዱስ ዳዊት አንድ ብቻ አይደለም። ለምሳሌ አስቀድማ ሚስቱ ማን ነበረች? የሳኦል ልጅ ሜልኮል ነበረች አይደል? ነናላችሁ እና አኪናሆም ሌሎችም ነበሩ ወደ 6 ያክል። ከሚስቶቹ መካከል ለየት የሚሉ 2 ናቸው አይደለም? አንደኛዋ የሰሎሞን እናት ማናት? ቤርሳቤ። ሁለተኛዋ አቢግያ። እግዚአብሔርን የሚፈሩ ጥበበኛ ሴቶች ናቸው እነዚህ። የሚገርማችሁ 2ቱም የሰው ሚስት የነበሩ ናቸው። በፈቃድ እግዚአብሔር ግን የንጉሥ ሚስት ነዋል። እዚህ ላይ አንድ ጥያቄ ማንሳት ይገባል። ቅዱስ ዳዊትን ከአንድ በላይ ሚስቶች ሚስት ስለነበረው እናመሰግነዋለን፣ በዚህ እናደንቀዋለን፣ አናደንቀውም። ነገር ግን አንነቅፍ። ለምን? መጽሐፍ አልነቀፈው። በብሉይ ኪዳን እንዲህ ያለ ታሪክ ከአብርሃም የበለጠ ጻድቅ የለም አይደለም? አብርሃም ቤት እንዲህ ያለ ነገር ነበረ። ይህንን የሚያደርጉት ዘር ለመተካት እንጂ ለሌላ አይደለም። ለሌላማ ሲያደርገው በኦሪዮና በቤርሳቤ ምክንያት ስንት ተቀጥቷል?
ስንት ዋጋን የከፈለ ቅዱስ ዳዊት እና ስለዚህ አብነት አናረጋቸውም። አፎሚያን መጥቶ ምንድን ያላት ሰይጣን? አንቺ ከዳዊት ከአብርሃም ከያዕቆብ ትበልጫለሽ ወይ? ከጻድቃን የሚበልጡ ቅዱሳን ሲሆኑ እነሱ ከአንድ በላይ አግብተዋል አይደል ያላት? ቅዱስ ዳዊትን፣ ቅዱስ ያዕቆብና ቅዱስ አብርሃምን ነው አብነት ያደረገ። እሷ እነሱ እንጂ ተሳስተዋል አላለችም። ምንድን ያለችው? ኦፈ መንጢጥን ርግብን ምሳሌ አድርጋ ነው የረታችው። ያቺ ርግብ እንኳ ባሏ ሲሞትባት ሁለተኛ አታገባ፣ ምላሷን ሰንጥቃ ነው እምቢ ብላ የምትቀር። አባታችን አብርሃም፣ አባታችን ዳዊት፣ አባታችን ያዕቆብ ከአንድ በላይ ስላገቡ አነቅፋቸውም። ነገር ግን አብነት አናረጋቸውም በዚች ጉዳይ። ተረድቷቸዋል። ጻድቅ ሆኖ ብዙን ያገባ ብለን እኛ ተከትለን አናገባም። እና እንዲህ ያለ ታሪክ አለ። የአቤግያ ጥበቧ የንጉሠ ነገሥት ሚስት ከመሆን አድርሷታል። እግዚአብሔር ሁሉንም በረከት ያሳድርብን። እንዴት ዋላችሁ? ማጠቃለያችን እግዝእትነ ማርያም ናት። የቤተ ክርስቲያን የመንግሥተ ሰማያትን ለመተርጎም ሰዓት አይበቃንም። እመቤታችን ሰምታ ደስ ያላትን ቀን እስቲ እኔ ዛሬ እስቲ ሀተታ አንዳንድ ቀን ለእናንተ ድል እሰጣለሁ አይደል? እስቲ አስቡበት። እመቤታችን ደስ ያላትን ቀን ሰምታ ደስ ያላትን ቀን አምጡ። እስቲ አምጡ። የዕድሜ ልካችሁ ስትማሩ የምትኖሩ እንዴ? ትርጓሜ ከእናንተ ነው። ስርዓተ መልአክ እንዴት ዋላችሁ? በምስጢሩ ነው እንጂ ከዛ በፊትም ደስታ አለ። ሰምታ ደስ መሰኘት አለ። ቤተ መቅደስ ስትገባ ግሩማን መላእክት መጥተው ምስጋና ሲያሰሟት ሰማት ጽዮን ወተፈሳሃት። የመላእክትን ምስጋና ከመስማት በላይ አጥንት ያለመልማል ይላል መጽሐፍ። ደስ አላት ይላል። በጎላ በተረዳ ግን ብስራተ መልአክ ተፈስሒ ፍስሕት ምልዕተ ጸጋ ምልዕተ ክብር ድንግል ሆይ ተፈስሒ ደስ ይበልሽ፣ ደስታ ይገባሻል ብሎ ሲያመሰግናት ሲያበስራት ሰማት ጽዮን። እመቤታችን ሰማች ወተፈሳሃት። ምን አለች? ደስ አላት። ለምን? ራሱ የምስራችሁ ምን ይበልሽ ነው? ኧረ በሞት የተናገሩ ደስ ይበልሽ ነው። ደስ ይበልሽ አላት። ጽዮን ሰምታ ደስ አላት። አንድ ሁለተኛ፣ ከ9 ወር ከ5 ቀን በኋላ አምላክ ተወለደ። አምላክ በተወለደ ጊዜ የምስራች የሚናገር መልአክ ቅዱስ ገብርኤል ከሰማይ ወርዶ ለእረኞች ሲናገር በሰማይ በመላእክት ዘንድ ምን የሚል ምስጋና ተሰማ? በሉ እንጂ ቅዳሴ ውስጥ አለ እኮ በወንጌልም አለ። ስብሐት ተተበሰበሳችሁ እኮ አንዳንዱን ዘር የማያዙት እንጂ እኔ በነገራችሁ ላይ ይኸውላችሁ ስለማታስቀድሱ ነው። ብዙ ቀን አያችሁ በቃል ፈጠን ብሎ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ሲሆን በዜማ ዜማ ታውቃላችሁ። በዚህ በወገራ ነው አሉ። እየመጣ አንዱ ቄስ ገዝቻለሁ እያለ አንዱ ምዕመን በጣም አስቸገረው። በጣም እንዲህ ብሎ በረባ ባረባው ገዝቻለሁ ይለዋል። እና አንድ ቀን እያረሰ መጥቶ ዛሬ ማረሳት ሲልም ገዝቻለሁ ይለዋል። አልበዛም? ግን በጎ ነገር እንዳይመስላችሁ የምናገረው የሚነቀፍ ነገር ነው። ታሪኩ በ2 በ3 ነው የሚተረክ እና በአንደኛው ታሪክ ላይ ጅራፉን አንስቶ አጋድሞ ሙልጭ አድርጎ እንግዲህ ነውር ነው እንግዲህ ቄሱን እንደዛ ማድረጉ። አንዳንድ ቀን ግን ያስመኛል። አንዳንዱ ስናየው ደህና ዋላችሁ ስህተት ነው። ሙልጭ አድርጎ ኧረ በቃ ፍታኝ፣ እግዚአብሔር ይፍታ። እንደሱ አይደለም፣ በዜማ ነው። እግዚአብሔር ይፍታ የሚባል ዜማ አለ። ዜማውን ብትሰሙት ቃላሽ የፈጠራ የለት ዜማ ነው። እንደዚህ የሚባል ታሪክ አለ። በወገራ ነው ይባላል። እና አይጣላል በዜማ ነው ስላችሁ ተዝ ብሎኝ ነው። አይጣል ነው። አንዳንድ ጊዜ ሲመር እኮ ነው። አባቶቻችን ምን ይላሉ? ድመትን ስትገርፋት መውጫ ቀዳዳ ተውላት ይላሉ። ይህን እንዳትረሱት። አንዳንድ ሰው ያበዛዋል ግፉን እና ድመትን ስትገርፍ ለምን? ድመት ስትደበድባት መውጫ ቀዳዳ ካላት አንተ ጋር ምንም አታረግም። በአራቱም አቅጣጫ አይኗ ጸሩይ ነው። በአራቱም አቅጣጫ አይታ መውጫ ቀዳዳ ከሌለ ቀጥታ ለአይንህ ነው የምታልም። አይንህን ታጠፋለች። አይናቸው የጠፋ ሰዎች አሉ እና ድመትን ስትቀጣ መውጫ ቀዳዳ ተውላት ይላሉ። ለዚያ ነው አንዳንድ ጊዜ ግፍ ሲበዛ ሰዎች ቀዳዳ ቢተው ጥሩ ነው። ምክንያቱም የመጨረሻው አማራጭ ሞኝ ካመረረ በግ ከበረረ መመለሻ የለው ማለት ነው። እንደዚያ ነው። ስለዚህ አምላክን በወለደችበት ቀን እመቤታችን ምን ሰማች? ከሰማይ ስብሐት
ለእግዚአብሔር በሰማያት በአርያም በሰማያት ለእግዚአብሔር ምን ይሁን? ምስጋና ይሁን። ወሰላም በምድር በምድር ምን ተደረገ? ፍቅር፣ አንድነት፣ ስምረቱ ለሰብ ለሰው በጎ ፈቃድ ድህነት ተሰጠው። በማን ምክንያት? በእመቤታችን አምላክ ተወለደ። ሰማዕት ጽዮን ድንግል ማርያም ይህንን ሰምታ ምን አላት? ደስ አላት ይላል። ብዙ ነው ሀተታው ብንቀጥል። ሌላ እመቤታችን ድንግል ማርያም በአፋር ምድር በኢትዮጵያ እያለች የእግዚአብሔር መልአክ መጥቶ 3 ዓመት ከ6 ወር መከራ ከተቀበለች በኋላ ምን አላት? ሄሮድስ ምን ብሏል? ሞቷል። ሰማዕት ጽዮን ምን አለች? ሰማች። ደግሞ ምን አላት? ደስ አላት ይላል። እየዘለን ነው እንጂ ያዘነችበት እኮ አለ። ያዘነችበትን ዛሬ አልፈለግነውም። ደስ አላት ስለሆነ ርዕሳችን ደስታው ነው። ከዚያ በኋላ ልጇ በተጠመቀ ጊዜ ለመጀመሪያው ጊዜ በአደባባይ እግዚአብሔርነቱ ሲመሰከር ማን ሰማ? መጀመሪያ ዮሐንስ መጥምቅ ይመስልሃል? ሐዋርያት ብቻ ይመስልሃል የሰሙ? አይደለም። ከሁሉ ቀድማ ማን ነው የሰማች? እመቤታችን ሰማች። እርሷ የወለደችውን ያላባት በሕቱም ድንግልና ጸንሳ በሕቱም ድንግልና ወልዳ ያሳደገችው እርሷ ብቻ እግዚአብሔርነቱን የምታውቅለት ልጇ ለፍጥረት የባሕርይ አባቱ ያለ እናት የወለደው ዝንቱ ውእቱ ወልድየ ዘአፈቅር ብሎ ሲመሰክር መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ የእግዚአብሔር አብን ምስክርነት ዝንቱ ውእቱ ወልድየ የሚለውን ሰማዕት ጽዮን ሰማች። እግዝእትነ ማርያም ምን አላት? ወተፈሳት ደስ አላት ይላል። ከዚያ በኋላ ያለውን ሕማሙን ሞቱን እናልፍና እመቤታችን ድንግል ማርያም መነሳቱን መድኃኒታችንን ከመቃብሩ ቀድማ ገስግሳ ደርሳ ጌታችን ኢየሱስ ክርስቶስ ሲያናገራት መጀመሪያ አለየችው። ልጇ ሲያናገራት ለምን? ማርያም መግደላዊት ያለየችው ጥርጥር ስለነበረባት ነው አይደለም? ተነሳ በማለት ፈንታ ሰረቁት ማለትን ገንዘብ ስላደረገች ነው ጥርጥሩን የጋረዳት። እግዝእትነ ማርያምን የጋረዳት ግን ምንድን ነው? ሐዘን ነው። ሐዘን ልብ ያጠፋል። እና ጌታችን እኔ ልጅሽ እኮ ነኝ ከሞት ተነስቻለሁ ብሎ ሲናገራት ሰማዕት ጽዮን የልጇን ትንሣኤ እመቤታችን በዓይን ማየት ብቻ ሳይሆን በጆሮዋ ምን አለች? ወተፈሳት ምን አላት? ደስ አላት። ልጇ ሲያርግ የተደረገውን ምስጋና በነገራችሁ ላይ ምንድን ነው የሚል? ሰላም ለዕርገትከ በስብሐተ መዝሙር ወመሰንቆ ይላል አይደለም? ዳዊት በገና እየደረደረ መላእክት እያመሰገኑ ኃይለ ሰማያት ባሕር ለቅልቆ አለ። ቅዱስ ገብርኤል ምን አለ? ወደ ሰማይ ወጡ። ሚካኤልና ገብርኤል አርኅዉ ኆኃተ መኳንንት ዲያቆን ሄደን አርኅዉ ይላል። ምን ለማለት ነው ትሉ? የለም አልቦ ነው። ማስተዋል እኮ ነው። አርኅዉ ምን ማለት ነው? ለምንድን ነው የሚባል? መኳንንት የተባሉ እነማን ናቸው? ምስጢር መማር አለባቸው። ሰማያት ሲናወጹ ደመናት፣ ነፋሳት፣ ዝናማት፣ መባረቅት፣ ሰማያት፣ ምድር፣ አብህርት፣ ቀላያት፣ መላእክት፣ ሊቃነ መላእክት፣ ፍጥረት ሁሉ ሲያመሰግን ሰማች እመቤታችን። በልጇ ዕርገት በዘባነ ኪሩብ ከእርሷ የተዋሃደው ሥጋ ሲቀመጥ ሰማች ያን ምስጋና። ወተፈሳት ምን አላት? ደስ አላት። ምን ትለኛለህ? ደስ አላት ይላል። መንፈስ ቅዱስ ሲወርድ ምንድን ነው የሚለው? ግብረ ሐዋርያት ምዕራፍ 2 ቁጥር 1 ላይ ምን ተሰማ ይላል? ድምፅ አይደል? የምን የአውሎ ንፋስ ድምፅ አይደል? እመቤታችን ምን እንደሆነ ታውቃለች። መንፈስ ቅዱስን ታውቃለች። ያ ሲሰጥ በድምፅ እያሰማ መንፈስ ቅዱስ ወርዶ ለሐዋርያት ጸጋ ሲሰጥ እመቤታችን ሰምታ ደስ ብሏታል። ታዲያ የነገር ማጠቃለያ በቀደም ለምንድን ነው ለርዕስነት የፈለግነው ብለን ብንል ስለ 2 ምክንያት ነው። አንደኛ ደህና ዋላችሁ? እንዴት ዋላችሁ? እመቤታችን ድንግል ማርያም ደስ አላት ስንል ምን ሰምታ ነው? ልጇ መጥቶ ለመነችው። ምን ለመነችው? በስሜ ለሚለምኑ በቃል ኪዳኔ ለሚማጸኑ ቃል ኪዳን ስጠኝ። መሐር ወልድየ ወተዘከር ኪዳን ያላል ሲብዘጋኪ አዎ መሐር ወልድየ ማረልኝ ልጄ ወተዘከር ኪዳኔ ቃል ኪዳኔን አስብልኝ ብላለ። ያን ጊዜ ጌታችን ምን አለ? ስምሽን የጠራ ዘጸዋ ስመኪ ተዝካርሽን ያደረገ ወዘገብረ ተዝካረኪ ቤትሽን ያነጸ ዘሐነጸ መርጡ ለኪ ዘሰመየ ወልዶ ወለቶ በስምኪ ልጁን በስምሽ
ወንድ ሴት ልጁን የሰየመ ይህን ሁሉ ያደረገውን ሁሉ ምን እልልሻለሁ? ኧረ በሞቴ ሰማዕት ጽዮን ለሰው ልጅ ድነት የሚሆን ይህንን ቃል ኪዳን እመቤታችን ምን አለች? ወተፈሳት ምን አላት? ምን ትለኛለህ? መጨረሻስ ጌታችን ቅዱስ ገብርኤል ልኮ ከዚህ ዓለም ስቃይ ልታርፊ ነው ልወስድሽ ነው ብሎሻል አላት። በቀደም ነግሬያቸዋለሁ። ኧረ እኔ መሞት አይገባኝም አለች። ፈጠራ ነው፣ እንደዛ የሚባል ታሪክ የለም ብሎ እመቤታችን ከዚህ የመከራ ዓለም እንደምትለይ ከዚህ ሐዘን 64 ዘመን አሁን የነገርኳችሁ ደስታዋን ነው እንጂ እኮ ቀሪው እኮ ጠቅላላ ሐዘን መከራ ነው ለእኛ ሲል የተደረገ። ከዚህ የመከራ የነውር የክፋት ዓለም እንደምትለይ ሲነግራት ሰማዕት ጽዮን እግዝእትነ ማርያም ሰማች፣ ወተፈሳት ደስ አላት ይላል። ኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ አይዞሽ ብሎ እዚህ በፊት ታስታውሳላችሁ ከተአምረ ማርያም ላይ የነበረ ኃይለ ቃል አሁን እዚህ ያለ አይመስለኝ። ተአምረ ማርያም የለም መሰለኝ። እንደው ቃል በቃል ባነብላችሁ ደስታውን በወደድኩት ነበረ። የፍልሰታ ጊዜ ነው እያነበብኩ የተረጎምኩላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችንን ሊወስዳት ሲመጣ መጀመሪያ ዳዊትን ይዞላት መጣ። ወትቀውም ንግሥት ስሜ ወለቴ እያለ ሲዘምርላት እመቤታችን ሰምታ ደስ አላት። ኋላ ግን ጌታችን ምን አላት? እናቴ ሆይ 9 ወር ከ5 ቀን የተሸከምሽኝ በዚህ ዓለም ብዙ መከራ ደርሶብሻል። ዘላለም ደስታ ወደምታደርጊበት ከአንቺ በቀር ከቶውኑ ማንም ከማይደርስበት በቀኜ ካዘጋጀውልሽ ዙፋን ትቀመጭ ዘንድ ነይ እናቴ ብሎ ሲላት ያ ሁሉ መከራ አበቃ። በነገራችሁ ላይ አንዳንድ ጊዜ ደስታ ምን ባያ መጣል አይደል? ያ ሁሉ መከራ አበቃ። እዚያው ላይ እመቤታችን 64 ዘመን የተቀበለችው መከራ አበቃ። ያንን በሰማይ የሚጠብቃትን ደስታ ሰምታ እመቤታችን ደስ አላታል። ይህም ፈልገን ነው የእመቤታችን የትንሣኤዋ የእርገቷ ከዚያ በፊት የተደረገ የረፍቷ በረከት ይደርብን። በአጭር ማጠቃለያችን የሚሆነው ምንድን ነው? የዕለቱን በዓል እናውሳ። ዳዊትን አንስተናል። ቅዱስ ጢሞቴዎስ ማለት ቅዱስ ጳውሎስ እያስተማረ ያለ በ51 ዓመተ ምህረት 52 ዓመተ ምህረት አካባቢ በድሮና የምትባል አንዲት ሴት ጣዖት አምላኪ የሆነ አንድ ሰው ግሪካዊ አግብታ፣ እቺ በድሮና እስራኤላዊት ናት። ቅዱስ ጳውሎስ ሂዶ አስተማረ፣ ሰበከ። ቅዱስ ጢሞቴዎስ እንዲከተለው አደረገ። ኋላ ግን በድሮና ሞተች። የጢሞቴዎስ እናት ማለት ነው። ቅዱስ ጳውሎስ ሲማ ደቀ መዝሙሩን ጢሞቴዎስን ልጇን ይዞት ሄደና ጸሎት ካደረገ በኋላ የልጁ ክብር እንዲገለጽ ስለተፈለገ ሂድና እናትህን በድሮና ሆይ በጌታችን በኢየሱስ ክርስቶስ ስም ጳውሎስ ተነሽ ይልሻል በላት አለ። ሂዶ ተነሽ ቢላት አፈፍ ብላ ተነስታለች። በድሮና እግዚአብሔርን አገልግላ በእርጅና አርፋለች። ቅዱስ ጳውሎስ ከተከተለ በኋላ ለ15 ዓመት ያክል ቅዱስ ጢሞቴዎስ ከቅዱስ ጳውሎስ ጋር አገልግሏል። በኤፌሶን አውራጃዎች በአንዱ ኤጲስቆጶስነት ተሹሟል። ብዙ አገልግሏል። ግፍ ደርሶበታል። እድሜው ግን ረጅም ነው የቅዱስ ጢሞቴዎስ። ቅዱስ ጳውሎስ ከተሰዋ በኋላ በጥቂቱ ከ30 ዓመት በላይ ያስተምሯል። በኤፌሶን ለብቻው ማለት ነው። ብዙ ዓመትን የቆየ ኋላ አይሁድና ዮናናውያንን በኃጢአታቸው ቢዘልፋቸው ተሰብስበው በድንጋይ ወግረው ገድለውታል። ዛሬ ዓመታዊ በዓሉ ነው። ቅዱስ ጳውሎስ ከጻፋቸው 14 መልእክቶች መካከል 2ቱ ለጢሞቴዎስ የተጻፉ ነው። ምን ተብሏል? ወልድ ፍቁር ተወዳጅ ልጅ ተብሏል ለቅዱስ ጳውሎስ ማለት ነው። እግዚአብሔር በረከቱን ያሳድርብን። ዛሬ በዘመነ ሱስንዮስ አንገቱን የተቀላ በዋሸራ ከነበሩ ቅዱሳን አንዱ አባ ጊዮርጊስ ዘዋሸራ ዓመታዊ የሰማዕትነት በዓሉ ነው። በአጤ ሱስንዮስ ካቶሊክን ስለተቃወመ የአጤ ሱስንዮስ ወታደሮች ነው የገደሉት። ዛሬ በግራኝ አህመድ ዘመን 500 ቅዱሳን መነኮሳት ትግራይ ገዳመ ቆየጻ የታላቁ አባ ሳሙኤል ዘቆየጻ ገዳም መነኮሳት ክርስቶስን አንክድም ለጣዖት አንሰግድም ብለው ግራኝ አህመድ አስፈጅቷቸዋል። 500ዎች በሙሉ መነኮሳት ታርደዋል። ዛሬ ነው በ1527 ዘመን በ1527 ዓመተ ምህረት ነው የተሰዉ። ጌርሎስ አትናቴዎስ የሚባሉ በዘመነ ሰማዕታት የነበሩ አሉ። ዛሬ ሌላኛው ትልቁ በዓል በቤተክርስቲያናችን የምናከብራቸው 2 በቅድስና የሚጠሩ ቴዎዶሲዮስ ይባላሉ። ዛሬ የምናከብረው ትልቁ ቴዎዶሲዮስ ይባላል። ትንሹንም አብረን እናስበዋለን። ትልቁ ቴዎዶሲዮስ ማለት በ381 ዓመተ ምህረት ጉባኤ ቁስጥንጥንያ በተደረገ ጊዜ የነበረው ጉባኤውን ያደረገው። ጥሩ ማስታወሻ እንዲሆናችሁ ሚስቱ ቅድስት መርኬዛ ትባላለች።
ልጁ መራዊ ገብረ ክርስቶስ ነው። እንዴት ዋላችሁ? እንዴት ዋላችሁ? ሚስቱ ማን? ቅድስት መርኬዛ። ልጁ ማን? ገብረ ክርስቶስ መራዊ ቅዱሱ ማለት ነው አይደለም? ሶስተኛ ማስታወሻ ጎበዝ እስቲ የሚያመጣ አሁን አንተ ታውቀዋለህ እርግጠኛ እስቲ ሌላ የአቡነ ኪሮስ ትልቅ ማለት ትንሽ ወንድም ነው። እነዚህ ሶስት ማስታወሻዎችን መያዝ ይገባል። ጻድቅ ንጉሥ ነው እንድታውቁት። በታሪክ ደግሞ ከቆስጠንጢኖስ በኋላ እስከ ቴዎዶሲዎስ ታላቁ ድረስ የሮም መንግስት ወደ ሁለት ተከፍላ ነበር፣ ምስራቅና ምዕራብ ተብሎ። ምዕራቡ ጣሊያን ውስጥ ያለችው ሮም፣ ምስራቁ ዛሬ ቱርክ ውስጥ ያለችው ኢስታንቡል ወይም ቁስጥንጥንያ የጥንቷ በራንጠያ ማለት ናት። ታላቁ ቴዎዶሲዎስ መጥቶ ግን ምን አደረገ? ሁለቱንም መንግስት አንድ አድርጎ የገዛ እሱ ነው። ከሱ በኋላም እንደገና ሁለቱን የቀጠለች ልጆቹ አኖሬስና አርቃዲዎስ ጻድቃን ቢሆኑም መንግስቱን በፍቅር ለሁለት ይዘውታል። እሱ ግን አንድ አድርጎ ገዝቷል። ሃይማኖትን አቀንቷል። ካደረጋቸው ስራዎች ትልቁ ቅዱስ ቴዎፍሎስ በዘመኑ ነበረ። ታላቁ ሐዋርያዊ ሊቀ ጳጳሳት ቅዱስ ቴዎፍሎስን ጠራውና ቅዱስ ቴዎፍሎስ ሆይ አቤት፣ መናፍቃን በዙ፣ ምን እናድርግ አለው። ቅዱስ ቴዎፍሎስ ምን አለ? ከእግዚአብሔር ሱባኤ እንግባ አለ። ሱባኤ ቢገቡ መልአከ እግዚአብሔር መጥቶ ምን አላቸው? ገና በልጅነታቸው ራእይተዋል ሁለቱም። በነገራቸው ላይ ህልም ሲተረጎም አንዳንድ ጊዜ ችግር ነው። ሁለቱም በአንድ ሌሊት ጓደኛሞች ናቸው። ልጅ ሆነው እኮ ነው ገና ታዳጊ ሆነው ህልም አዩ። ህልማቸው ምንድን ነው? ሁለቱም እንጨት ሲለቅሙ አዩ። አሁን እንጨት መልቀም በህልም ምንድን ነው ቢባል ብዙ ሰው ምንድን ነው እንጨት ሰብስቦ ቤት ሊያቃጥለው ነው ወይ ምናምን፣ ወይስ እንጨት ሰባሪ ሊሆን ነው? ወይ ደግሞ በአንዳንዱ በጸበል እንጨት ሰባሪ ይባላል። እንጨት ሰባሪ ምንድን ነው? ሕያጅ ነው አይደለም? በቃ አገሩን ሊለቅ ነው ወይ ሊሞት ነው። ብዙ ነው አይደል? ተረጓጎሙ። እኔ እውነቴን ነው። ሰዎች ህልም እየመጡ ይነግሩኛል። አንዳንድ ሰዎች እንደዚህ ነው። አዎ እስቲ አይዟችሁ፣ ንስሐ ገብታችኋል? የአንዳንዱ ህልምማ ይሄ አርቲፊሻል ኢንቴሊጀንስ ሁሉ አለው። ይሄ ምንድን ነው? ሳይፋይ የሚባል አለ፣ ሳይንቲፊክ ፊክሽን አይነት ነገር እንትን አንዷ መጣ አውሮፕላን እና አውሮፕላኑ እንደዚህ ያላል። በሳይንቲፊክ ፊክሽን የምናየው ፊልም አይታ ይሆናል እንግዲህ አላውቅም። እና እንደዛ ሆኖ አገሩ እንደዚህ እየጠፋ እየተቃጠለኛ እየሸሽን፣ አረ እንኖርበት እባክሽ እርዳ ገባን። አንዲቱ መታ መድረክ ላይ ሲሰብኩ አየሁት። ኧረ ምን አደከመሽ? በቀን መጥሽ ማታይኝ ነበር አትማሪም? ነጭ ለብሰው ነበር። ችግር የለውም አለኝ ነጭ ልብስ። ጭራ ይዘው ነበር አለኝ። እሱም ምን አደከመሽ? አይ እናቶችን ተርጉሙ ብያቸው ያሉሽን አውቀዋለሁ አትድከሚ። እኔ ግራ ይገባኛል። እኔ በህይወት የሚያስገርመኝ ነገር የሆነ እዚህ ሰፈር የሆነ እንደ ቤተሰብ አንድ ሰው አለ እና በህልሜ ድሮ እኮ ነው ሞቶ ተብሎ ማልቀስ አላል። ልክ አንዳንድ ሰው በህልሙ ሲያለቅስ እውነትም ያለቅሳል። ስነሳ ጉሮሮ ተዘግቷል። ሳገኘው አንተ ማትረባ እንዲህ ጉድ ትሰራኛለህ፣ በአንተ ምክንያት ታመምኩ። ምን ሆነ አለ። ሞታ ተብሎ ሌት ደግሞ የገደልከኝ ላይ በቃ ደግሞ ተጠወቅሰኛለህ። እና ህልም እኮ አስቸጋሪ ነው። አንድ ጊዜ የቆጡ አንድ ጊዜ የባጡ እየወሰደ እና ህልም የምታየው አድቡ፣ ግን ህልማችሁ እንዳትንቁት፣ ግን ደግሞ በጣም አትከታተሉት፣ ጠላት እንዳይጫወትባችሁ። ትናንት ያልነገርኳችሁ አባ አንጦንስ ምን አሉ? እንዲሁ ለሰይጣን ቀላሉ ሰው ማን ነው አሉት። ህልሙን የሚያምን አላቸው። በቃ ተጠንቀቁ ለማለት ነው። እንዴት ዋላችሁ? ሂደው ለአንድ ጻድቅ ቢነግሩት አንተ ንጉሥ አንተ ሊቀ ጳጳሳት ትሆናለህ አላቸው። አይ አልተረጎምከውም ብሎት መጡ። ግን ያለው አልቀረም። ሁለቱም ሲያድጉ ንጉሥና ሊቀ ጳጳሳት ሆኑ። መልአከ እግዚአብሔር ተገልጦ ምን አላቸው? ቢገቡ የሰውን በአገራችሁ በአገረ ግዛት ያለውን ቴዎዶሲዎስን በሙሉ ሰብስብና የእምነታችሁን ነገር በደብዳቤ ጽፋችሁ ስጡኛል። መቼስ በዚህ ዘመን እንኳ 35,000 ክርስቲያን ነኝ የሚል መናፍቅ አለ አይደለም? ሁሉ ሰብስቦ ሰጠው። ይዞት ገባና ወደ መንበሩ አቀረበው። መንበሩ ላይ ቅዱስ ቴዎፍሎስ እየቀደሰ እያለ ርደተ መንፈስ ቅዱስ ሲደረግ በዚያ ስፍራ ጌታችን ኢየሱስ ክርስቶስ እውነተኛዋ ሃይማኖት ወልድ ዋሂድ የምትለው ናት ብሎ ምልክት ሰጣቸው። ያን ሁሉ ደብዳቤ አወጥቶ አቃጥሎ ህዝቡን በአዋጅ አወጥቶ ወልድ ዋሂድ የምትል በሀገሬ ኑር እማትል ውጣ ከሀገሬ እንዳላይ አለያ አጠፋሃለሁ። በቃ ጌታችን በግልጥ ተናግሮኛል። ውጣ አለ። ያደረገ ደግ ንጉሥ ነው። በረከቱ ይደርብን፣ በረከቱ ይደርብን። ነገ አባታችን ተክለ ሃይማኖት
አጥንታቸው እግራቸው አገዳ የተሰበረበት ነው። የተሰበረ በእርግጥ ጥር 4 ነው፣ ስለማይመች ለማክበር ነው በ24 የሚከበረው። በደብረ ሊባኖስ ይከበራል። እዚህ ጎንደር አልተለመደም። እውነት ለመናገር አደባባይ ተክለ ሃይማኖቶች ቢያከብሩት ጥሩ ነበር። ለምን? አባታችን የተክለ ሃይማኖት ስባር አጽሙ እዚያ ስለነበረ አሁንም ባለበት ስፍራ ስላለ ቢከበር ጥሩ። በእርግጥ ወርሃ ባለው ማህሌት አላቸው እና እንሳለም። ስለዚህ ነገ መሳለሚያው አባጃሌ ሳይሆን አደባባይ ነው። ተረፈ አጽሙ ያርፉበት የነበረው ስለሆነ ግን አባጃሌ መሄድ ትችላላችሁ። ክልከላ ሳይሆን የበለጠውን ማለት አይደል ነው አላችሁ። ህዳር 24 ለምሳሌ ተክለ ሃይማኖት ጋር 24 ካህናተ ሰማይ ስላሉ እዚያ ነው አይደል ምንሄድ። ክርስቶስ ሰምራ ባለችበት በዓል ደግሞ አባጃሌ ነው ምንሄድ፣ የበለጠውን ማለት ነው። ነገ አባ አብሳዲ የሚል ሰምታችኋል። ስም ታሪክ አልተረከም፣ ታሪኩ አለ። በጣም የሚታወቅ ቅዱስ አባት ነው እና ትምህርት ስለሚሆናችሁ እሷን ልንገራችሁ። ለሳምንት ስለምዘነገብ ነው። አይዟችሁ፣ ሰዓት ገናም ስለሆነ ነው፣ ገና ነው። አባታችን አባ አብሳዲ ማለት እኔ ከሱ በፊት የሚያስደንቀኝ የእናቱ ታሪክ ነው። የእናቱ አባት አያቱ ማለት ነው ጣዖት አምላኪና የሀገሩ አንደኛ ሀብታም ነው። ልጅ ወልዶ ሴቲቱን አሳድጎ ባላጋባሽ አላት። ማን? ሀብታም የሆነ ሰው ግን ጣዖት የሚያመልክ። እነቀኝ አለች። ያላደረጋት ነገር የለም። እምቢ አለች። ማንን ታገቢ አላት። በሀገሩ የሚገርማችሁ በወቅቱ መንፈሳዊ ሰው አንድ ሰው ነው ያለ፣ እሱም ጭልጥ ያለ ድሃ ገበሬ ነው። እሱንም አገባለች። ምን አለ ከሱ? ክርስቶስ አለ። ልብ በሉ፣ ከሱ ምን አለ? ክርስቶስ አለ። መድኃኔዓለም በግድ አሸንፈው አገባች። የፈለገውን አምጣ ብላ። ከነዚህ ማን ተወለደ? አብሳዲ። በስርዓት አሳደጉት። አባቱ አረፈ፣ እናቱ በደንብ አሳደገችው። ዘመነ ሰማዕታት ሲጀምር እሱ በዲቁና እያለ ዘመነ ሰማዕታት ሲጀምር ከሰማይ ድምፅ ሰማ። አብሳዲ ምን ትሰራለህ ከዚህ? ሂድ እንጂ በክርስቶስ ስም እኔ ክርስቲያን ነኝ እያልክ በየሀገሩ መስክራለሁ። እየዞር እኔ ክርስቲያን ነኝ ሲል ተይዞ ተቆራርጦ ሕዋሳቱን አወጥተው ግርፈው አሰቃይተው በእሳት አቃጥሎ ብዙ ፈትነውታል። የእግዚአብሔር መልአክ እየመጣ ያድነዋል። አንድ ቀን እንደዚያውኑ ከተሰቃየ በኋላ እርሱ የነበረበት ሀገር የሀገረ ፍዩም ኤጲስቆጶስ መጣና አብሳዲ ሆይ ከዛሬ ጀምረህ አንተ ቄስ ነህ አለው። ምን ነው የማይሾመው የነበረ አንተ ቄስ ነህ ከሚለው ሹመት የማይሰጠው ቢል ሹመት መስጠት አይደለም። በቤተክርስቲያን ምን የሚል ስርዓት አለ? መከራ የተቀበለ ሰማዕት ህዝባዊ ቢሆን ሳይሾም በዲቁና ያገልግል፣ ዲያቆን ቢሆን በቅስና ያገልግል፣ አንድ ማዕረግ ይጨመርለት ይላል። እንዲህ ያለ ስርዓት አለ። በዘመናችን ዘመነ ሰማዕታት ስላልሆነ እንዲህ ያለ ስርዓት አንጠቀምም። በዘመነ ሰማዕታት ግን ነበረ። ከዚያ እሱን እያሰቃዩት እያለ በአጋጣሚ የዚያ ማዶ አንድ ሕፃን ቆሟል። ለካ ከጀርባው ተንጠልጥሎ የቆመ ደንጊያ አለ። ወርዶ ጨፈለቀው። ሕፃን ነው፣ ሞተ። ሲያዝኑ ሲያለቅሱ ሂዶ ጸሎት አድርጎ አስነስቶታል። ያን ሕፃን አባ አብሳዲ ብዙ ግፍ ተቀብሎ በመጨረሻ ወደ እርሱ ማን ይመጣል? ቅዱስ ዮልዮስ። ታውቁታላችሁ? ቅዱስ ዮልዮስ ያቅፋሐሱ ቅዱሳን ሰማዕታትን ዜና የጻፈው እሱ መጣና ገድሉን ጻፈ። ከገደሉት በኋላ በጥሩ መግነዝ አገናነዝ ገንዞ ባሮቹን ወስዳችሁ ለእናቱ ስጧት አደራ አላቸው። እናቱ በሕይወት አለች። ሰጧት። ወስዳ በክብር አስቀምጠዋለች። አድባራት ታነጸውለታል። አብሳዲ ቀሲስ ማለት እሱ ነው። እግዚአብሔር በረከቱን ያሳድርብን። የቅዱስ ዳዊት ሀብቱ የቅዱሳን አባቶቻችን በረከታቸው ይደርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፍረነ ለሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጌ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዐ ወለዘ ሰርዐ ለነ ሲሳየነ ወአራዘነ
ወለዘተአግሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርትብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ንብለኪ ማርያም ምንን አስተበቋኪ ማርያና የተማይጸነብኪ በእንታና መኪ ውያቄ ማወኪ ማይበረነ የውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤ ሆነ ሲል እግዚአብሔር ተሳሰይ መንፈስ በአምላኪው መዳኔ እስመረ የማማ ለአመቱን አውም ይዝየስ ያስተበጽሁን ኩሉ ትውልድ እስመ ገብረ ሊተ ኃይል አብያቶ ቅዱስ ስሙን ወሳይሎኒ ለትውልደ ትውልድ ለለ ይፈርቦ ግብረ ኃይለ በመዝራይቱ ዝረውም ልለ ያቢሁ ሊና ልቦሙ ወነሰቶሙ ላየላን መናብርት ሆሙ አይቤሆሙ ለተውጣኑ አዝገቡም በረከቱ ለሩባን ወፈናው መራቆሙ ለቡላኑ ተወክፎ ለእስራኤል ቁል ወተዘከረ ሳይሉ ዜቤሎሙ ለአበዊነ ለአብርሃሙ ለዘሮ እስከ ለዓለም ባርክነ ቅድስና ንጽህና እግዝእትነ ፍትነ የማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪዮ ለኤፍሬም ፍቁርኪ በበረከት ወልኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ መንፈስ ቅዱስ ለዓለሙ ለዓለም ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ወለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ ቀጠቅጥ ከይሴ ነአሃቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰኔወጡ መቃል ታለበወኒ ነገሮ ፍካሬ ኩሉ አምሳል ከመሰበው ለእግዚአብሔር ልዑል ወከመ እወድሳ ለማርያም ድንግል እንዘ ጸርው እብል ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት እንደ አድኅነነ ሕዝበከ ሀበነ ለወመዊያ ላግብርቲከ ለእለ ነጽየው ስመከ እቀበነ ውሉደ ሕዝብከ ወእስረነ በኃይለ መላእክትከ ወአትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ በዕፀ መስቀልከ ቢያዘዋና በእንተ አብርሃም ዘቆርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከረ እግዚኦ ኪዳነከ ፍጡነ ፈንሣእለከ መሐርኪያነ ዘበጠርከ ስራይ ኃጢአተ ሕዝብከ ወመሐር ተግባረከ እግዚኦ ታጥብሐነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ ኢታስተኀብረነ እግዚኦ በቅድሜከ እግዝእትነ ነጽሪ ኀቤነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ይትርሐቅ እምኔነ ሃሎ ምስሌነ ረዳየ ኩነነ ኢትግደፈነ ወኢትመንነነ አምላከ ሰላም ተራዳነ
ወልድኪ ያሉ ምስሌነ ኢትግደፋነ ኢትግደፋነ ወኢትመንነን አምላከ ሰላም ተራድአነ በመስቀልከ በመስቀልከ ባርከነ መርቆሬዎስ አበኩልነ በኪዳንከ በኪዳንከ ተማፀነ አብየ እግዚእ አበኩልነ በኪዳንከ በኪዳንከ ተማፀነ ዕፀ መስቀል ሞገሰ ኩልነ በኪዳንኪ በኪዳንኪ ተማፀነ ወላዲተ አምላክ እመኩልነ። ቸር መድኃኔዓለም ፈጣሪያችን ሀገራችንን ቤተ ክርስቲያንን ከመከራው ይጠብቅልን። የእመቤታችን የወላዲተ አምላክ ድንግል ማርያም ጣዕሟን ፍቅሯን ያሳድርብን። ከቅዱሳን በረከት የቅዱስ ዳዊት ሀብቱንም ያሳድርብን። ኢትዮጵያን ቤተ ክርስቲያንን ሀገሩን ደብሩን ማህበሩን በሰላም ይጠብቅልን። የሞቱ ወገኖቻችን ነፍሳቸውን ያጽድቅልን። የርቆኑ የአባታችን የገብረ ኪዳን የወንድማችን የፍቅረ ሥላሴ የወልደ አማን የወልደ ተክለ ሃይማኖትን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። በውስጥ በአፋ በቀኝ በግራ ያሉ በጸሎት አስቡን አትርሱ የሚሉን ሁሉ በቸርነቱ ያስብልን። ከታዘዘ መቅሰፍት ከነደደ እሳት ከዕለት እኪት ከዘመነ መንሱት ከግራ ቁመት ከገሃነመ እሳት መድኃኔዓለም ቸሩ ይሰውረን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ ወፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። የመድኃኔዓለም የአምላካችን ቅዱስ ስሙ የተመሰገነ ይሁን። አጭር ማሳሰቢያ ምህላ ላይ አብዛኞቻችን እንኳ አትገኙም፣ ግን ብትገኙ ጥሩ ነው። ምህላውን ብታደርሱ ሲሆን የጠዋቱን ቢያቅት እንኳ ይህንን የማታውን ተሳተፉ። ምህላ ላይ እናንተ ሙያውም ጉሮሮውም ያላችሁ በአንድ ወገን አትሆኑ። ብዙ ጊዜ አሁን አይታችሁ በዚህ በጫፍ ያላችሁ ለምሳሌ አንተን በጫፍ የነበርክ ጨዋሄ ካለ በዚህኛው በኩልና በዚያኛው ከደከመ ወደዚያኛው መሄድ እሱን ልመዱ። ሌሎቻችሁም ብትሆኑ ስትሆኑ በተለይ በእህቶቻችን ያው ደከም ይላል ድምጻቸው የሚጠበቅ ነገር ነው እና ዲያቆናት አንዳችሁ ባንዱ አንዳችሁ ባንዱ መሆን ነው። ጨዋሂ ከሌለ ግን በዚህኛው በኩል ለምግዚምኛ ጨዋሂ ካለ ግን በዛኛው በኩል ነው። ችን ማሳሰቢያ ለመስጠት ነው። እንግዲህ ቅዱስ ዳዊት በዓል ካለፈ ወር መሆኑ ነው። የዛሬ ወር ዝክሩ ሰኞ ይሆናል። የካቲት 23 ቀን የአድዋ በዓል ላይ የቅዱስ ጊዮርጊስ ዓመታዊ የሌሎችም ቅዱሳን ዓመታዊ በዓል ላይ ነው የሚሆን። ቸሩ መድኃኔዓለም ሁላችን የዚያ ሰዎች ይበለን። ከዚያ አስቀድሞ ግን በየዕለቱ ምህላውን እንሳተፍ እንላለን። ላሰናበትና መዝሙር እንዘምራለን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን።
ካልቸኮላችሁ መሄድ ትችላላችሁ። ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የዳዊት ሀብቱ የነቢያት የቅዱሳን በረከታቸው ይደርብን። ሰላም ያሳድረን።